ታችሁም ብሉ። እኔ ደግሞ ጥሩ መረጃ ዘጋጅ እጠብቃችኋለሁ። ለሁላችሁም እንግዲህ መልካም ቁርስ። ምን እያልሽ ነው? ምን በልተሽ ነው የሚበቃሽ? በላው እኮ በቃኝ። ተረጋግኝ ዳንያ፣ ምን ሆነሻል? ልክ አይደለሽም ዳንያ። እንዴ ምን ልጅው ድንጋይ የለሽም አይደለ? ሴት ያምሽኩል እንዴ? እዛ አዲስ ደብዳቤ ጻፍሽ ተመልከች። ወደም አንቺ ጥሩ ምንም አይነት ጊዜ አታገኝም ገኘችው እንጂ ቆሽሽ የራስ ቤት የሚባለው ነገር እውነት ነው ማለት ነው? አዎ ግድ እዛ መሄዱ አስፈላጊ ይመስለኛል። ፈጣሪ ነው የሚያቀፍከው። ኧረ ልጅ አላችሁ እንዴ? አዛ ልክ እነሱ እናንተ? አዎ አንድ ወንድ ልጅ አለን። ወንድ ልጅ አለ ለራሱ እናቱን የሚመስል ቆንጆ ናፍቆኛል፣ ወደ አሜሪካ መመለሳችን የማይቀር ነገር ነው እያለ ነው እንግዲህ። ሉዋና ደግሞ ልጅን ጥሎ መምጣት አይከብድም ብላ ስትጠይቀው እንግዲህ አያትየው ጋ ነው ያለው በማለትም ይመልሳል። ዛሬ ላይ እንግዲህ ሉዋና ወደ ድሮዋ ተመልሷል። ሉዋን ሚራንም በጥፊ መታታለች ማለት ነው። ሚራም እንግዲህ በጥፊ የተመታችበትን ምክንያት የምነግራችሁ ይሆናል። እስከ መጨረሻ ተከታተሉ። እንግዲህ ሉዋና ያንን ሲጨፍሩ የነበረውን አይቷ እንድትጣላ ደብዳቤ ሰጥቷ ነበረ። ሉዋናም እንግዲህ ታያቸውና ብቻ ትመለሳለች። ይህንን ደብዳቤ ሚራ ናት ራሷ ጽፋ እንድንጣላ ፈልጓ ነው ብላ ትባንንባታለች። ሚራም እንዴት ሳትጣላ ትሄዳለች በማለት እንዴት ነገሮች ሁሉ አልተሳኩልኝም ብላ እጅግ በጣም ተናዳ ነበረ። ሆኖም እንግዲህ ሉዋና በቃ ወደ ራሴ መመለስ አለብኝ፣ በእኔ የተነሳ እሱ ሰላም ማጣት የለበትም ብላ እንግዲህ ጠዋት ላይ ፏ ብላ ትነሳና ቁርስ ውጪ እንብላ ትለዋለች። ቁርስ እንግዲህ ውጪ ይበላሉ ማለት ነው። ቁርስ ውጪ በሚበሉ ሰዓት ዳንያ ሳሎን ቁጭ ብላ ነበረ። ማታም አልገባም ብላ ከባልየው ተለይታ ቁጭ ብላ ነበረ። ሆኖም አድናን የኔና አንቺ ነገር አብቅቷል፣ እንደዚህ መሆን የለብሽም ብሎ ሲላትም እኔ መኝታም ሲሄድ የትም ሲሄድ አንተን ነው የማስታውሰው፣ አሜሪካ ሆኜም አንተን ነው የማስታውሰው ብላ ትለዋለች። እንግዲህ እሱ ይሄ ነገር አብቅቷል፣ እኔም የራሴ ህይወት አለኝ፣ አንቺም የራስሽ ህይወት፣ እኔ በራሴ ህይወት በአሁኑ በጣም ደስተኛ ነኝ ብሎ ይነግራታል። እሷ እንግዲህ ደስተኛ እንዳልሆነች ትነግረዋለች። ሆኖም ጥሏት ሄዶ ያው ካደር በኋላ ለቁርስ ሲወጡ ሳሎን ላይ ወዴት ነው የምትሄዱት ብላ ስትልም ቁርስ ልንበላ ነው ብሎ ይላታል። አይ እንደዛ ከሆነ በጣም ጥሩ ነው እሺ ሄዶ ትላለች። እኔ ደግሞ ከቤት ልለቁ መስሎኝ ነው ብላ ብቻዋን ታስባለች። ሆኖም እንግዲህ ቁርስ ሊበሉ ሲሄዱ በሩን ስዘጋ ሚራ ሰምታ ትወጣለች። ለምን እንደ ትናንትናው ዛሬም ቁርስ ደግሞ ተሰብስበን አንበላም ስትላት አይ አድናንና ሉዋና እኮ ቁርስ ሊበሉ ወጥተዋል በማለት ትመልስላታለች። አይ አሪፍ ነው ከመቼው ተወች ምናምን ነገር ብላ ትተዋታለች። እኔ ምልሽ የት ቁርስ ቤት ነው ሊበሉ የሄዱት ብላ ዳንያ ትጠይቃታለች። ሚራም እንግዲህ የሚበሉበትን ምግብ ቤት ትነግራታለች ማለት ነው። እሷም ባሏን የኔ ፍቅር ቁርስ ውጪ መብላት እፈልጋለሁ ብላ ስትለው እሱም ደስ እንዳለሽ እንደተመቸሽ እንሄዳለን፣ የት ነው የምትፈልጊው ብሎ ይላታል። እዚህ ሰፈር ምግብ ቤት አለ እንዴ ብላ ሲጠይቃት እንጠይቃለን እንሄድ ብላ እንግዲህ ተያይዘው ይሄዳሉ። እንግዲህ ምግብ ቤቱን ፈልጓ እነ አድናን ያሉበት ትሄዳለች። ከዛም ወደ ውስጥ የምትገባ ስትል አረ እዚህ ጋር እንቀመጥ ይላል። አይ ውስጥ መግባት አለብን ትላለች። እንግዲህ እሷ የሄደችው አድናንን ለማየት እና ከአድናን ጋር ለመመገብ ነው። ከዛን እንግዲህ እንዳያችሁት ወደ ውስጥ ትገባለች። ውስጥም ከገባች በኋላ እንግዲህ እነ ሉዋናና አድናን ደግሞ እነሱ እስኪመጡ ድረስ ተመግበው ጨርሰው ደስ የሚል ጊዜ እያሳለፉ እየሳቁ እየተጫወቱ ነበረ። ሆኖም እንግዲህ እነሱ ሲመጡ እሱ ይናደዳል። እሱም ሲናደድ እንግዲህ እሷም ደስ ይላትና ምግብ ያዛሉ። እናተስ ብላ ትጠይቅ አረ እኛ በልተናል እናተ ብቻ እዘዙ ብሎ ይላታል። እሷም እንደዛ በሚላትም ሰዓት እንግዲህ እሺ በቃ እንደዛ ከሆነ እኛ እናዛለን ብላ ቁጭ ብላ እንግዲህ ባወሩበት ሰዓት ነው ሁሉንም ነገር እየተናገረች የነበረው። እያወሩ እየተጫወቱ ባሉበት ሰዓት ላይ እንግዲህ እሱም በጣም ደስ ይላል እንደዚህ ቁርስ እዚህ መታችሁ መመገባችሁ እያለ እንግዲህ እየተጫወቱና ደስ እያላቸው ባሉበትም ሰዓት
እንግዲህ ልጅ እንዳላትን በተናገረ ሰዓት እነሱ እንግዲህ እናንተ በልታችኋል፣ እኛ በልተናል፣ በሉ እናንተ በልታችሁ ነው በማለት እንግዲህ ይወጣሉ። እነሱም አረ አንድ ላይ እንወጣለን ምን ነክቷችሁ ነው ብላ ስትልም አይ አይደለም እናንተ በልታችሁ ነው እኛ እንሄዳለን በማለትም እንግዲህ ይናገራሉ ማለት ነው። ያንንም እንደዛ በማድረግ እንግዲህ እንዲሄድ ታደርጋለች። ዲያናም እንግዲህ በዛኑ ሰዓት ትናደዳለች ማለት ነው። እንግዲህ ቁርሱ ለምን አይመጣም ብላ ትላለች። ቶሎ አልመጣም፣ አሁን እኮ ነው ያዘዝነው። ፍቅር ምን ሆነሻል ዛሬ ደግሞ ምንድን ነው እየሆንሽ ያለሽው ብሎ ይላታል። እሷም እንዴ ቆየን እኮ ካዘዘን ለምንድን ነው የማይመጣው ምንድን ነው እሱ ብላ ትላለች። ከዛን እንግዲህ እሱም አይ ይመጣል ነይ እዚህ ጋር እንቀመጥ በማለትም ሲላት ተመችቶኛል እዚህ አልቀመጥም ብላ ትለዋለች። እሺ የማትቀመጪ ከሆነ ብሏት እንግዲህ ይተዋታል ማለት ነው። እሷንም እንግዲህ እንደ ተዋት ምንድን ነው እሱ ምን ሆነሻል ሰላም አይደለሽም ወይ ብሎ ይላታል። እሷም ያው ሰላም እንደሆነች ትነግረዋለች። እንግዲህ ምንም ነገር እንዳልተፈጠረ ነግራው እሺ አሁን ምግቡ ይመጣል እንበላለን ሲል በፍጹም አልፈልግም አልበላም በማለት ምግቡን ትታለት ትሄዳለች። እሱም እጅግ ይገረማል። አንዴ መቼ ኬት በላሽ መቼ በላሽ እንብላ ብለሽ አይደል እንዴ መጣሹ ብሎ ሲጠይቃትም በልቻለሁ በቃ በልቻለሁ በማለት ምላሿን ትመልሳለች። እንግዲህ ተከትሏት ይወጣል ማለት ነው። ሚራም ደግሞ ዛሬ እንኳን ማጣላት አለብኝ እንደዚህ ዝም ማለት የለብኝም ቢያንስ ዛሬ ጥሩ መረጃ አግኝቼ ማጣላት አለብኝ በማለት እንግዲህ ሻንጣውን እየፈተሸች ትገኛለች። አንድ መረጃ አግኝቼ ቁርሳቸውን የመጨረሻ ማድረግ አለብኝ፣ መጣላት አለባቸው። እኔ እዚህ ጋር እየተጨነኩ እነሱ አንዴ ቁርስ አንዴ ምሳ አንድ ላይ የሚበሉት እንደዚህማ በፍጹም መሆን የለበትም ብላ እንግዲህ እያንዳንዱን ቦርሳውን መፈተሽ ትጀምራለች ማለት ነው። ቦርሳውንም እንግዲህ በምትፈትሽበት ሰዓት የአድናንና የዳናን ፎቶ አንድ ላይ ታገኛለች። እንግዲህ ፎቶቸውንም አይታ ኦ ለካ ይሄ ያለ እንዲህማ ጥሩ ነው በቃ ዛሬ የመጨረሻችሁ ነው ቁርስ በማለት እንግዲህ ፎቶውን አይቷ ትደሰታለች። ጥሩ መረጃ ነው እንግዲህ ይህንን የማታምንና የማትጣላ ከሆነ ምንም ማድረግ አልችልም ብላ እንግዲህ የእነሱን ጸብ እየጠበቀች ትገኛለች ማለት ነው። እንግዲህ እነሱ እንዲጣሉና ከአደናንና ሉዋና እንዲለያዩ እያደረገች ነው። ሆኖም እንግዲህ እነሱ ወደ ቤት ይመጣሉ። ወደ ቤትም ሲመጡ ሰላም ትላቸዋለች። እነሱም ሰላም ይሏትና ምንድነው እሱ ሰላም አትሉንም እንዴ አንቺ ለምንድን ነው እንደዚህ በማያገባሽ በእኛ ምገቢ በማለት እንግዲህ በቁጣ ይቀበሏታል። እሷም በቃ እኔ ስታዩ ተቆጥቶ ይላቸዋል እንዴ ምንድን ነው እሱ ምናምን እያለች እንግዲህ እሷም እንደዛው ነገር ይላታል። እንግዲህ በዛ አይነት መልኩ ስትናገራቸው በእኛ ህይወት አትግቢ ምንም ነገር አያገባሽም ብላ ትላለች። እዛም በኋላ እንግዲህ እሷም ያንን ነገር ካለቻት በኋላ ወደ ውስጥ ገብተን ረፍት እናድርግ ከሷ ጋር ምን አጨቃጨቀን በማለት ወደ ውስጥ ገብተው ረፍት ለማድረግ ይሄዳሉ ማለት ነው። እነሱም ወደ ውስጥ ረፍት ለማድረግ ሲሄዱ ሉሃና ስለከነከና ስለ ደብዳቤው ውሃ ጠምቶኛል ፍቅር እኔ ውሃ ልጠጣ ፈልጋለሁ ብላ ትለዋለች። እሱም እሺ በቃ እኔ እጄ ለስላሳ ላምጣልሽ ብሎ ሲላት አይ ለስላሳ ሳይሆን ውሃ ነው የምፈልገው ብላ ትለዋለች። እኔ ራሴ አመጣልሻለሁ ውሃ ብሎ ሲላትም አይ እኔ ማምጣት ያለብኝ ብላ ትለዋለች። እሷም እንደዛ ስትለው እሺ በቃ ውስጥ ጠብቅሻለኝ ፍቅር ብሎ ወደ ውስጥ እንድትሄድ ያደርጋታል። እሷም እንግዲህ በዛ አይነት መልኩ ወደ ውስጥ ከሄደችም በኋላ እሱም ወደ ውስጥ ይሄዳል። ሚራ ጋር እንደደረሰች በጥፊ ነበረ የመታቻት ማለት ነው። ሚራንም በጥፊ እንደመታቻት ሚራ ምን ሆንሻል ያምሻል እንዴ ምን እያደረግሽ ነው ያለሽው ብላ ስትላት አንቺ ለምንድን ነው እኔና እሱን ለማጣላት እንደዚህ ጉድጓድ የምትቆፍሪው ብላ እንግዲህ እጅግ ትቆጣታለች። ብለሽ ደብዳቤ ጽፈሽ በበር ስር ወረወርሽ በማለት ስትቆጣት እሷም ላስረዳሽ ስለሱ እንዳስረዳሽ ከፈለሽ እንዳስረዳሽ ነው እንጂ እንዴት ነው እንደዚህ የምትመጪኝ በማለት እንግዲህ ትላታለች ማለት ነው። እሷም እንግዲህ በዛ አይነት መልኩ በጥፊ ትመታታለች። እንግዲህ ያንን ካደረገቻትም በኋላ ትተዋለች ማለት ነው። ሆኖም እንግዲህ ሉሃና በጥፊ መታት ታስረዳታለች። እሷም እሺ የማታምኝ ከሆነ ይኸውልሽ በማለት እንግዲህ
እንትኑን ታሳያታለች ፎቶ ማለት ነው። ሉዋናም እጅግ ደንግጣው ይሄማ የአድናን መሆን የለበትም አድናን አይደለም እያለች ትገኛለች። እንግዲህ አድናን አድርጎታል። ያው ምንም ማድረግ አይቻልም ማለት ነው። አንድ ላይ ነው ያሉት ማለት ነው። እና ይሄ እንግዲህ እንዴት እንደሚከሰት እንዴት እንደሚሆን ቀጣይ ላይ ነው የምናየው። እንግዲህ ሉዋና ምን አይነት መልስ እንትን ትላለች። ያለፈው ህይወቱ አለፈ ነው። እዚህ ጋር አድናን ጥፋተኛ ስትጠይቀው ምንም አላቃትም ማለቱ ነው እንጂ የመጀመሪያ ህይወት ነው። ግን እዚህ ጋር ትልቅ ውሸት ዋሽቷል ማለት ነው። እንግዲህ በዚህ አይነት መልኩ ተጠናቋል የዛሬው። ቀጣዩን በጉጉት እንጠብቃለን። ሜራ መቼም እንደማይሳካላት እናውቃለን ማለት ነው። እንግዲህ እየተናደደች ሉዋና ይሄንንም ለተወሰነ ሰዓት ትናደድና እርግጠኛ ነኝ ያለፈ ህይወቱ ያለፈ ስለሆነ አድናን ከዛ ቤት እንዲወጣ አድርገው ለብቻቸው ይኖሩና ህይወታቸውን ይመራሉ ብለን ተስፋ እናደርጋለን። እንግዲህ ሉዋና ወደ ራሷ ስለተመለሰች ደስ ብሎናል።